ዲጂታል አይዲ በሀገራችን ፋይዳ እነዚህ ሁሉም ይሰበሰቡት መጨረሻቸው ወደዛ የሚሄድ ነው እንጂ አሁን አይጠቅሙም ማለት አይደለም። ዛሬ እንግዲህ አብረን የምንካፈለው እነዚህ ሜጀር ከሆኑት ነገሮች አንዱ በራዕይ መጽሐፍ ላይ ባለፈው እንዳየነው ስለ ዲጂታል ወይንም ደግሞ ስለ ኤአይ ነገሮች እንደዚህ ነገሮችን አነሳስቼ ለመናገር ሞክሬያለሁ እና አሁን ዛሬ ደግሞ የምንመለከተው ሌላው አንዱ ሃይላይት ጸረ ክርስቶስ እንግዲህ ከተጠቀመበት ነገር አንዱ የመጨረሻውን ቴክኖሎጂ ነው። ከሚጠቀምባቸውም ነገሮች ቴክኖሎጂ ነው። ቴክኖሎጂ በራሱ መጥፎ እንዳልሆነ ይህንን ተነጋግረናል። ነገር ግን ጠላት ለክፉ አሁን ያለው ቴክኖሎጂ በራሱ ለጸረ ክርስቶስ እንትን ዘርግቶለታል፣ ፓነል ዘርግቶለታል። ኦልሬዲ የተመቻቸ መድረክ ሰጥቶታል። አሁን ቢመጣ እንኳን የተመቸል ዓለምን ግሎባል ፋሚሊ አድርጎታል፣ ግሎባል ቪሌጅ አድርጎታል። በአንድ ጊዜ አንድ መልእክት ዓለምን ማድረስ የሚቻልበት በኔትወርክ በደንብ የተያዘ ነገር እንዳለ ትመለከታላችሁ። አሁን ደግሞ ዲጂታል አይዲ በሀገራችን ፋይዳ እነዚህ ሁሉም ይሰበሰቡት መጨረሻቸው ወደዛ የሚሄድ ነው እንጂ አሁን አይጠቅሙም ማለት አይደለም። አሁን ኮንቪኒየንት ናቸው። በቃ አይደለም ካርድ አንሸከምም፣ ካሽለስ ሶሳይቲ ነን። በቃ ሁሉ ነገር ላይፍን ቀለል የሚያደርግ ይመስላል። ነገር ግን በኋላ ለሚኖሩት ከንጥቀት በኋላ ለሚኖረው ህዝብ ነገሮች ሁሉ በቃ በጣም ከባድ ይሆናል ነው። ምግብ በበጀት፣ ውሃ በበጀት፣ ኤሌክትሪክ በበጀት ሁሉን ነገር ኮንትሮል ለማድረግ ፖለቲካ ተቃዋሚዎች ካሉ ደግሞ እነሱን ወስዶ በብዙ ነገር መቅጣት የሚቻልበት ይሆናል። ካሜራዎቻቸው፣ ቴክኖሎጂዎቻቸው ሁሉ ለዓላማቸው የተሰሩ እንደሆነ ልታውቁ ያስፈልጋል። እኛ ግን በዚህ ዘመን ላለን ክርስቲያኖች አንዱ የምንረዳው ነገር ደግሞ የዮሐንስ ራዕይ የሚያስተምረን አንዱ ምስጢራዊ ነገር የአምልኮ ጉዳይ ነው። ሰይጣን ትልቁ አጀንዳው ምድርን የሚያተረማምስበት ትልቁ አጀንዳ አምልኮ ነው። በመጨረሻው ዘመን አንዱ ሰይጣን ከሚሰነዝረው ውጊያ አንዱ ፍላጻ አንዱ በአምልኮ ላይ የሚሰነዘር ውጊያ ነው። ሰይጣን ካውንተርፊት ነገር ይወዳል ወይም ደግሞ አስመሳይ ነው። ዛሬ ይህንን ቃል ደጋግሜ ካውንተርፊት የሚለውን ነገር ስለምጠቀም አስመሳይ መሳይ ማለት ነው እና ሰይጣን በአምልኮ ላይ አስመሳይ ስለሆነ ካውንተርፊት አምልኮዎች ይበዛሉ። አጭር የሆነ ነገር ለመነጋገር ሞክራለሁኝ እና በዮሐንስ ራዕይ ላይ የምታዩት ቁጥሩንም የሚሰጣቸው እንደሱ ያለ ማን ነው ብሎ እስኪሰግዱለት ያደረጋቸው መጽሐፍ ቅዱስ እንደዚህ ይላል። መጽሐፍ ቅዱስ ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣል። ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣል። ምን ማለት ነው? የብርሃን መልአክ ለመምሰል ይሞክራል ራሱን። ካውንተርፊት ስፒሪት ስለሆነ ይመስል እንኳን የሰውን አይደለም መላእክቶችን የብርሃን መልአክ መስሎ መገለጥ ይችላል። ለማታለል ማለት ነው። ምናልባት ትክክል ላልሆን ይችላለሁኝ ወይንም ሊሆንም ይችላል አላውቅም። ነገር ግን ታስታውሱ እንደሆነ ስለ ኢዮብ በእግዚአብሔር ፊት ንግግር በነበረ ጊዜ እግዚአብሔር ቀጥታ ከብርሃን መላእክቶች መካከል አንተ ከወዴት መጣህ ነው ያለው። እንዴት አልፎ ይህን ሁሉ ሴኩሪቲ ገባ ማለት ትችላላችሁ። በሰው ቋንቋ ብጠቀም እንዴት ወደ ላይ ሊገባ ቻለ? በእርግጥ ሪደምሽን አልነበረም፣ አልተዋጀም። እንዴት እስከ ሰማይ ሊገባ ቻለ? ወይስ ምሳሌ ነው ወይስ አገላለጥ ነው? አላውቅም። ነገር ግን ሰይጣን ራሱን የብርሃን መልአክ እንዲመስል ራሱን ይለውጣል። መጽሐፍ ቅዱስ ሲናገር ምን ይላል? ለአውሬውም ሰገዱለት። ዛሬ ሃይላይት ማድረግላችሁ ይሄን ነው፣ ሪቫይዝ የምናደርገው ይሄን ነው። ራዕይ 13 ላይ ጸረ ክርስቶስ ሲገለጥ ከባህር የሚወጣ አውሬ ወይንም ደግሞ ይሄ የሐሰተኛው ነቢይ ምንድነው የሚላቸው? ያሰግዳቸዋል። ሐሰተኛው ሃይማኖት፣ ሐሰተኛው በመጨረሻ ዘመን ላይ ሁሉን አቀፍ የሆነ ከሁሉ ሃይማኖት ጋር ሁሉ አምላክ ወደ አንድ አምላክ ያደርሳል ብሎ የሚያስተምረው እነዚህን ሁሉ ጨፍልቆ ለአውሬው ነው የሚያሰግዳቸው። ከሃይማኖቶች ጀርባ ያለ ከሐሰተኛ ሃይማኖቶች ጀርባ ያለ አውሬው ስለሆነ ስለዚህ ለአውሬው ሰገዱለት ይላል። ስለዚህ ስለ አምልኮ የሚደረግ ውጊያ ነው የምታዩት በዚህ በመጨረሻው ዘመን ላይ። በዮሐንስም ራዕይ ላይ ተመልከቱ። አሁን ባለንበትም ዘመን ላይ ሰልፍ እየበረታ የሚሄደው በአምልኮ ዙሪያ ወይም አምልኮ ይገባኛል ብሎ ስለሚጠይቅ የሰይጣን ትልቁ ምኞት ምንድን ነው ካላችሁ አምልኮ ነው። ከማታለሉ አታላይ ነው፣ ሄዘ ዲሲቨር። ከማጥፋቱ ሄዘ ዲስትሮየር እና እንደገናም ደግሞ ከመከፋፈሉ በቃ ዲቫይዚቭ ነው። ቸችን ይከፍላል፣ ጓደኛ ማች ይከፍላል፣ ኑሮ ይከፋፍላል። ዲቫይዚቭ ነው በጣም
ስለዚህ አምልኮን መመኘቱ ከሁሉ ይበልጥበታል። ከማጥፋቱ፣ ከመከፋፈሉ፣ ከማታለሉ በላይ አምልኮን በጣም ይመኘዋል። ስለዚህ ይህንን አምልኮ መመኘቱ ዛሬ እንመለከተዋለን። ነቢዩ ኢሳይያስ ታስታውሱ እንደሆነ ስለ ሉሲፈር ሲናገር ባልሳሳት ኢሳይያስ 14 አካባቢ ላይ ወደ ሰማይ እወጣለሁ ይላል። ሰይጣን የተናገረው ነው። ዙፋኔን ከፍ ከፍ አደርጋለሁ፣ በልዑል እመሰላለሁ ብቻ ነው እመስላለሁ ለማለት ነው የፈለገው። በልዑል እመስላለሁ ወይም ልዑልን እመስላለሁ መሆን የሚፈልገው ነገር ይሄ ነው። በልዑል መመሰል ውድቀቱ የጀመረው ለእግዚአብሔር ብቻ የሚገባውን አምልኮ ለመቀበል በመመኘቱ ነው። መጽሐፍ የሚነግረን ይሄንን ነው። እስከ ዛሬ ድረስ ሰይጣን ወደ አምልኮ የሚመሩትን ነገሮች ሁሉ ያስመስላል ወይንም ደግሞ ይኮርጃል። በጣም እግዚአብሔርን ነገር የመንፈስ ቅዱስን ነገር መኮረጅ ይወዳል። መፍጠር አይችልም፣ ግን በምስል በጣም ጎበዝ ነው። ካውንተርፊት ነው። ድሮ የመርካቶ ሰዎች የሰው እግር ያለው ከውጭ ሰው ሲመጣ ያረገውን ጫማ ያዩና በቃ ያችን አስመስለው ይሰሯታል። ቻይና ብትሄዱ፣ ህንድ ብትሄዱ ካውንተርፊት ናይኪዎች፣ ካውንተርፊት አዲዳሶች በአንድ ጊዜ እዛው ፈርተው በቃ መስራት ቀላለው ለነሱ። መፍጠር ይከብደዋል። ሰይጣን አይችልም፣ ነገር ግን ያስመስላል ወይንም ይመስላል። ሰዎችን ማታለል ይችልበታል። ሰዎችን በቃ ዲሲቭ ማድረግ ይችልበታል። መሙላት አይችልም፣ ግን ያዝናናቸዋል። ደስታ አይሞላቸውም፣ ግን ያዝናናቸዋል። ለጊዜያዊ የሆነ ነገር መስጠት ይችላል። ወደ መጨረሻው ዘመን ስንቀርብ፣ በተለይ አሁን ወዳለንበት ዘመን ጫፍ ላይ ስንመጣ ሰይጣን በጣም የሚገርም አይነት ነገሮችን አምልኮ ጋር የተያዘ ነገር አለ። አንዱ ሰዎች የሚያመልኩትን በትክክል እንዳያውቁ ኢሞሽናል እንዲሆኑ ያደርጋቸዋል። ኢሞሽናሊዝምን ኢቨን መዝናኛዎችን ተመልከቱ። ሰዎች ራሳቸውን እስከ በቦጭር በቃ በዘፈን የሚያለቅሱ ሰዎች ከተፈጥሮ በላይ የሆነ ዲሰፕሽን ውስጥ ይገባሉ። ሐሰተኛ መንፈሳዊነት ውስጥ ያስገባቸዋል። ጣዖት አምልኮ፣ ይሄ ጥልቀት የሌለው ትምህርተ መለኮት ወይንም ደግሞ ላይ የሚያስኬድ እንጂ ጠለቃርኩ ደብት የሌለው። አንድ ሰው ምን አለ? የትውልዳችን እርግማን አለ። በእንግሊዝኛ ነው የተናገረው። የትውልዳችን እርግማን አለ ሻሎነስ ነው አለ። ምን ማለት ነው? ጠልቆ አለማወቅ ነው አለ። ላዩ መሄድ ነው አለ። ጠልቀን ማወቅ አንፈልግም ስለ አንድ ነገር ግን ላዩን አውቀዋለሁ ለማለት ብቻ ነካክተነው እናልፋለን። ስለዚህ መንፈሳዊነት፣ ጣዖት አምልኮ፣ ጥልቀት የሌለው ትምህርቶች፣ እነዚህ ነገሮች ምንድነው የሚያመጡት? ኢሞሽናሊዝምን ይፈጥራሉ። ሰዎች ኢሞሽናል ይሆናሉ እና ሆነም ብለው ደግሞ በአንዳንድ አምልኮዎች ላይ ኢሞሽናቸውን አራግበው ኮንቴንት የሌለው፣ ይዘት የሌለው፣ አውድ የሌለው፣ ኢየሱስ የሌለው፣ ኢየሱስን የማያደምቁ ነገሮች ትመለከታላቸው። ስለዚህ ይሄ አመሳሳይ አምልኮ በጠላት የውጊያ መሳሪያዎች ውስጥ አንዱና ኃይለኛ የሆነ የጨለማ ስልት ነው። ካውንተርፊት ወርሺፕ፣ ካውንተርፊት፣ እነዚህ አገልግሎቶች በሙሉ የጨለማው ስልቶች ናቸው። ሰዎች ጠለቅ ብለው ወደ መንፈሳዊ እውነት ውስጥ እንዳይገቡ እንዳልኳቸው ሰይጣን እግዚአብሔርን ይኮርጃል ወይንም እግዚአብሔር የሚያደርገውን ሁሉ ይኮርጃል። በዛ ቋንቋ ልጠቀም። እግዚአብሔር መላእክት አሉት፣ ሰይጣን ደግሞ ምን አለው? አጋንንቶች አሉት ማለት ነው። ካውንተርፊት። እግዚአብሔር ነቢያቶችን ይልካል፣ ሰይጣንም ሐሰተኛ ነቢያቶችን ይልካል። እግዚአብሔር የሚጠቀምባቸው አሉ፣ ሰይጣን የሚጠቀምባቸው አሉ። እግዚአብሔር ተአምራትን ያደርጋል፣ ሰይጣንም ደግሞ አሳች የሆነ ድንቆችን ያደርጋል። ከሰማይ እሳትን እስከ ማውረድ፣ ይህንን ዮሐንስ ራእይ ላይ ያየ ነው። ካውንተርፊት የሆኑ ነገሮች አሉት። ሰዎች ሁሉ ተደንቀው እንዳውሬው ማን አለ? ራሱ ቆስሎ በተነሳበት ጊዜ ላይ በጥይት ተመቶ ሊሆን ይችላል። ዓለም ሁሉ እየተደነቀ ማን እንዳውሬው ማን እንደሱ ብሎ ዓለም ሁሉ በድንቅ ተከተለው ይላል። ስለዚህ እግዚአብሔር ታምር እንደሚያደርግ ሁሉ ሰይጣንም ታምራቶች ያደርጋል። ሰይጣንም ካውንተርፊት የሆኑ ድንቆችን ያሳያል። አንድ አፍሪካዊ ሲነግረኝ ምን አለ? በቃ መብረቆችን መላክ የሚችሉ ጠንቋዮች አሉዋል። በቃ ይደግማሉ። በመብረቅ የሰውየውን ቤት፣ ይሄ የአፍሪካ የሳር ቤት ነው፣ ያነዱታል በመብረቅ ማለት ነው። እና እንደዚህ ይሄንን ማድረግ የሚችል ስለዚህ ሰዎች ምን ያደርጋሉ? መብረቅ መላክ የሚችል ጠንቋይ ካለ ለሱ ሄደው ይሰግዱለታል። ከዚህ በፊት አንድ ወንድም እንዳለ መጫኛ ማቆም የሚችል ሰው በድግምት ማለት ነው። መጫኛ ማለት አህያ የሚታሰርበት ማለት ነው። እና ያንን ጥምልምል ያለ ቆዳ ቀጥ አድርጎ እንደ እንጨት ማቆም የሚችል ከሆነ ብለው ሰዎች አምልኮ እንዲያመጡለት ይፈልጋል። እና ጠንቋዮች እንዲመለኩ፣ ለጠንቋዮች እንዲሰገድ ያደርጋቸዋል። እግዚአብሔር ታምር ስለሚያደርግ አያቸው። እነሱ ጠንቋዮች አደረጉ ብለን እኛ ታምር ማድረግ አንቆምም። በእግዚአብሔር ጸጋ፣ በእግዚአብሔር መንፈስ እግዚአብሔር ታምር ያደርጋል። ይሄ ባህሪው ነው። ማነው ኮራጁ? ሰይጣን።
እንደውም አንድ ተረት አለ። እግዚአብሔር ንብ ሲሰራ አይቶ ሰይጣን ዝንብ ሰራ የሚል ተረት አለ። ዝንብንም ሰራ ብዬ አላምንም። እግዚአብሔር ነው ፍጥረት ዓለምን ሁሉ የፈጠረው። እግዚአብሔር አምልኮን መስርቷል። ሰይጣንም ደግሞ የጣዖትን አምልኮ መስርቷል በየቦታው ላይ። እግዚአብሔር በዮሐንስ ራእይ ላይ ሄዳችሁ ስትመለከቱ በጉ አለው ወይም የታረደው በግን ያሳየናል። ሰይጣንም ደግሞ አውሬውን ያወጣል። እግዚአብሔር አገልጋዮችን ሲያትማቸው፣ ሰይጣንም ደግሞ ተከታዮችን ምልክት ሲያደርግባቸው ትመለከታላችሁ። ስለዚህ ፓራሌል ነው የምትመለከቱት። እግዚአብሔር የሚያደርገውን ሁሉ ማስመሰል ይወዳል። እግዚአብሔር ከመቅሰፍቱ በፊት በባሪያዎቹ ላይ ማህተም አደረገባቸው ይላል እነዚህ 144,000 ላይ። ሰይጣንም ደግሞ በራሱ አገልጋዮች ላይ 666 መምታት አለበት ወይም እሱም በሚከተሉት ላይ ማለት ነው። እና ይህንን እያስተዋልን እንግዲህ ሰይጣን አስመሳይ ብቻ ሳይሆን አመሳሳይም ነው። ካውንተርፌት ነው። ሊያደናግር የሚችልም ነገር አለው። ሰይጣን እውነተኛን አምልኮ ስለሚጠላ፣ ምክንያቱም በሰማይ የነበረው ቦታ በዚህ ምክንያት አጥቶታል። በትዕቢቱ ምክንያት አጥቶታል። አምላኪ ነበረ። የዜማ ዕቃ የእሱ ነበረ። ውዳሴ ማቅረብ ለኤሎሂም የእሱ ኃላፊነት ነበረ። በአምልኮ ውስጥ ያለውን ብለሲንግ ያውቀዋል። በአምልኮ ውስጥ ያለውን ፓወር ያውቀዋል። በአምልኮ ውስጥ ያለውን የእግዚአብሔርን ጸጋና ሀልወት ያውቀዋል። ከዛ ፕሬሰንስ ውስጥ አስወጥቶታል። ይሄ በቃ በቀለኛ አድርጎታል። ማምለክ ብቻ አይደለም መመለክ እንዲፈልግ አድርጎታል። ስለዚህ እሱ ያጣውን አማኞች ሲደሰቱበት ማየት ስለማይችል ሰይጣን አምልኮን ይጠላል። እግዚአብሔርን ስናመልከው አይወድም።